አዳማ በዚህ የቁርአን ክፍል መሰረት በሐዲስ መሰረት መሐመድ ቁርአንን ይረሳ ነበር። ሳቦቹ ናቸው ጭራሽ የሚነግሩት ለሱ አይደለ? ምንም መሐመድን የሚያስታውሱት ቁርአንን ሳቦቹ ነበሩ አይደለ? እሱ እየረሳ ወጣ ጓደኛ አይረሳም መሐመድ አይሻ ነች መረሳው ያለው ወጣ ጓደኛ ሼም ዞት አሳፈርከው እሱን እኔን ወንድማችን አይዞህ እኔን ኤኒዌይስ ይረሳል ስላልካንታውን እሱ ሸመቀቀውና ወረደ። አይሻ እንደተናገረችው ባይ እንሄዳለን እዛ እኮ ለምኜ እኮ አላነብ ብለህ ነው። መሐመድ ቁርአንን ረስቶ ሳቦች ናቸው የሚያስታውሱት አይደለ? ሳቦች ናቸው የሚያስታውሱት አይደል? ሷሃቦች ያስታወሱት ሳይሆን ሲቀሩ አስታወሰ ነው ማለት ያዘው። የሷሃቦቹ አስታወሱኝ ማስታወስ እሱ መጥቶ የሚያስታውሰ ነው። አንድ ሰው የዛ ሲናገር ደግሞ ተዛ ሰምተህ የምትታወሰው ነገር ምን ያደረገውን ያስታወሱት ምን ያደረገው ይሄ ስለረሳ አይደለም እዚህ ላይ ነው ስለረሳ ሳይሆን አስገነዘበኝ ነው። ኦኬ ምንድነው ያስገነዘበው? ሳይረሳው አዎ ያስታወሰው ሳይረሳው ነው። አዎ ባቡን አሳየው ክርስቲያን አዳምጠኝ። አይረሱም ይረሳል ሳይሆን ይረሳሉ፣ ግን የሚረሱት አለ የማይረሱት አለ። ያኛው አንቀጽ ምንድነው የሚለው ባቡን አንብቦ የረሳውትም ማለት ነው ነው አውቀዋለሁ ችግር የለም። ታዲያ ምንድነው የምታውቀው ከሆነ ለምን ትቀጥፋለህ? ለምን ትዋሻለህ? እስልምና ውሸት መፍት በቃ እንደ ካባና እንደ ወርቅ ተከናንባችሁ ስለምትዞሩ ዋሽቼ ልደልል እያልክ ነው። እሱን ተወውና አልዋሽሁም። እዛው ላይ መልስና ላስረዳህ። እሺ ይዋሻል አይዋሽም? መሐመድ አይምን ይረሳል አይረሳም? የሚረሳው አለ የማይረሳው አለ እኮ አልኩ። ቁርአንን ይረሳል እንስማማሽ። እዚህ ጋር ወደዛ እንድንሄድ ቁርአንን ይረሳል አይደለ? አዳምጠኝ እኔ ልንገርህ። ሰኑቅሪኡ ከመጀመሪያ ያመጣው ማለት ነው። እናስነብብሃለን ፈላተን ይረሳል አትረሳም። የመጀመሪያው ኦኬ እናስነብባለን አትረሳም። እሺ ክፈት ለክርስቲያን 16 አና 76 ክፈት ነው የሚለው። ኦኬ አዎ 80 ትክክል። ታችኛውን አንብብ። ቀጥል። እሺ ካስነበበው ይረሳል። ታችኛው ምንድን ነው የሚለው? ካስነበበው ይረሳል ወይ እኮ ይሄንን ነገርና ቅድሚያ እናስነብብሃለን አትረሳም። ነገር ግን አላህ የሻው ሲቀር ታች ስለዚህ ካስነበበው አይረሳም ማለት አላህ ካስነበበው አይረሳም ማለት አዳምጠኝ። ካስነበበው አይረሳም የነገርኩህ እኮ ነው። አላህ የሻውን ነገር ይረሳል። ታች አባባሉ ማለት ነው። በቃ ኦኬ አላህ የሚሻው ምንድነው? እሱ አላህ የሚሻው ምንድነው? እንዲረሳ ነው። አዎ ከዛው ተቁርአኑ እንዲረሳ ኦኬ ቁርአን እንዲረሳ የፈለገውን ያስረሳል። ስለዚህ ያ ማለት ኦኬ ስለዚህ መሐመድ እንደፈለገው ቁርአንን እንዲበርዝ ነፃ መፍት ሰጠው ማለት ነው በዚህ ቁርአን መሰረት። ምክንያቱም አላህ ፈልጎ ነው ያስረሳኝ ይላል ማለት ነው። ዶክ ነፃ መብት ሰጠው የሚላለው እዚህ ላይ አለ ወይ ነው ጥያቄ? አለው የት ላይ ነፃ መብት ሰጠው እንደፈለገ እንዲበርዝ የሚል አለ? አዳምጣሽ ምክንያቱም ይኸውልህ አይረሳም አለው። አሁን ለሰዎቹ ምን ይነግራቸዋል? አረሳም አላቸው። ከረሳስ በአላህ ፍቃድ ነው የረሳሁት የሚል ይመጣል ማለት ነው። የሚረሳው በማን ፍቃድ ይሆናል? በአላህ ፍቃድ ይሆናል። ስለዚህ ሎክ በሁለት ነገር አሁን መሐመድ ኤክስ አይሆንም። አንድ አዳም በሁለት መልኩ ቁርአንን ቢበርዘው ችግር የለበትም። አንድ አዳም እሺ ቁርአንን በሁለት መልኩ መበረዝ ይችላል። አንደኛ ረስቶት ኮምፕሊትሊ ከጠፋበት እነሱ ሲያስታውሱት ችግር የለውም እንደናንተ ስለምረሳ ነው አላህ አስረስቶኝ ነው ይላል ማለት ነው። የተለየ ነገር ካመጣ ደግሞ ነው አላህ ቀይሮት ነው ይላል ማለት ነው። የሚጋጭ ነገር ቢሰጥ አላህ ቀይሮት ነው ይላል። ስለዚህ ራሱ እየበረዘው እያበላሸው ምን እያላቸው ነው ማለት ነው? አይ አንተ እንደዚህ አድርገኸኝ ነው ወደ አላህ ያሳብበዋል። አላህ መጠየቅ አትችልም። እነሱ ካስታወሱኝ ደግሞ አይ አስታወሳችሁኝ ብሎ ቀለል አድርጎት ይወስዳል። ይሄ ሰውዬ የተለያየ ነገር የተለያየ ህግ እየሰጠ ስቲል እየተጠቀመባቸው ነበር እየበረዘው ቁርአንን ማለት ነው።